ማየት ስለቻላችሁ ብቻ ይሄንን ስላየሁኝ ይሄ ማለት የእግዚአብሔር ፍቃድ ይሄ ነው ማለት ነው ብለን መተንበይ መናገር አንችልም። በመንፈስ ቅዱስ መሄድን ተረማመዱ። በመንፈስ ቅዱስ ነገሮችን ማድረግ ተማሩ። መጽሐፍ ቅዱስ ለሰው ቅን የምትመስል መንገድ አለች፣ ፍጻሜዋ ግን የሞት መንገድ ነው ይላል። ይህ ማለት በዛ መንገድ ከሄዳችሁ መጨረሻ ላይ የትም ብትዞሩ የሆነ መጥፎ ነገር ላይ ትደርሳላችሁ። ምክንያቱም ትክክለኛ መንገድ የሚሆነው ተመመለስ ነው። ሌላ ምንም ምርጫዎች የሉም። ሌላ ጥሩ የሆኑ ምንም ጥሩ ነገሮች የሉም መጨረሻ ላይ። በዛ ከሄዳችሁ እዛ ትደርሳላችሁ። ምንም አይነት ምርጫ ቢኖራችሁ እግዚአብሔር ዛላኳችሁም ይላል። የሚኖራችሁ ምርጫ መዞርና መመለስ ብቻ ነው። ያ ማለት ከተነሳችሁበት መንገድ ጥፋት ካጠፋችሁበት መንገድ ማለት ወደዛ መመለስ ነው። ሁለተኛ ቆሮንቶስ 5 ላንብብላችሁ ቁጥር 1 ድንኳን የሚሆነውን ምድራዊ መኖሪያችን ቢፈርስ በሰማይ ያለ በእጅ ያልተሰራ የዘላለም ቤት የሚሆን ከእግዚአብሔር የተሰራ ሕንጻ እንዳለ እናውቃለንና። አንዳንድ ጊዜ የስንት የእግዚአብሔር ልጆች የእግዚአብሔርን ድምጽ እንዳመለጣቸው አስባለሁ። እግዚአብሔር ያመልጣቸዋል። የሆነ ወጣት ጓደኛ ነበረኝ። አንድ ላይ እንጸልይ ነበር። ብዙ ቦታ አብረን እንሄድ ነበር። ብዙ ነገሮች አንድ ላይ አድርገናል። ይህ በጣም ብዙ ጊዜ በፊት ነው። በ1981 አካባቢ እና የወደፊቱን አየን፣ ገመትን። የምናደርጋቸው ነገሮች፣ ወንጌል የምንሰብክበት፣ ስብሰባዎችን አንድ ላይ የምናቀናጅበት፣ አንድ ቀን እናቱ ጃማይካዊት ነበረች እና አንዳንድ እድሎች ነበሩት። እድሎች ሲኖራችሁ ተጠንቀቁ። ህይወታችሁን የባሰ ከባድ ሊያደርጉት ይችላሉ። ተፈጥሯዊ እድሎች ህይወታችሁን ከባድ ያደርጉባችኋል እና ይሄ እቅድ ነበረን ወደፊት ምን እንደምናደርግ። አንድ ጊዜ ክሩሴድ አዘጋጀንና በመሃል ላይ ሁሉን ነገር እያቀድንና ለመሄድ ስንዘጋጅ አልሄድም አለ። ለምን? ህልም ታይቶት ነበረ። ህልም አይቶ ነበረ ሰይጣን ሲያጠቃው እና ሰይጣኑ አጥቅቶት ከዛ በኋላ መልሶ መዋጋት ስላልቻለ ፋይት ማድረግ ስላልቻለ ለዚህ ፕሮግራም አልሄድም አለ። ይሄን ፕሮግራም ኮኩም ለረጅም ጊዜ ስናቅድ ነበርኩ። አልሄድም አለ እና ሄድኩ እና አሁን ተመለስኩ እና እግዚአብሔር ያደረገውን ነገር በሙሉ በዛ ፕሮግራም ላይ እግዚአብሔርን በደስታ አመለክ ነው። ከጥቂት ወራት በኋላ ዩኒቨርሲቲ ገባ። እዛ ሲገባ የሆነ ነገር አልኩትኝ። አንዴ አልኩት ይሄ የእግዚአብሔር ፍቃድ አይመስለኝም አልኩት። የትምህርት ታድል ለማለት አይደለም፣ ግን ይሄ ነገር መሆን የነበረበት ሌላ መንገድ ነበረ። እግዚአብሔር ምን ማድረግ እንዳለብን እንደሚያውቅ አወኩኝ እና እንዴ አልኩ ይሄ ትክክል ነገር አይደለም።
ይሄ የእግዚአብሔር ፍቃድ አይመስለኝም አልኩት። ግን ሌሎች ጓደኞቹ ደግሞ አበረታቱት እና ምን አረገ? ሄደ፣ ዩኒቨርሲቲ ገባ። አሁን ታስባላችሁ ትምህርት ቤት አለመሄድን ዩኒቨርሲቲ አለመግባት እንዴት የእግዚአብሔር ፍቃድ አይደለም ብለው ታስባል? ስለዚህ በመንፈስ ቅዱስን ስትራመዱ ምን ማድረግ እንዳለባቸው ምን ማድረግ እንደሌለባቸው ታውቃላችሁ። ብዙ እግዚአብሔር ሰዎች ደግሞ ችግር በመንፈስ ቅዱስ አይራመዱም እና እሱም ዩኒቨርሲቲ ገባ። የመጀመሪያ ዓመት ላይ ችግር ጀመረ። በጣም መጥፎ ነገሮች፣ ብዙ መጥፎ ነገሮች። አንዱ ጠዋት ላይ አረሳም ስንገናኝ ቤተክርስቲያን አብረን አመለክንበት ከፕሮግራም በኋላ በጣም ጥሩ አይታይም ነበር፣ ልክ አይመል ነበር እና ምንሆን ካልኩት ብዙ ታሪክ ነገረኝ። መቀጠል ግን አልቻለም። ምንድነው ምርጫው? እቅዳችን እንቀጥል አልኩት። እቅዳችን ቀጥል ዛይ ዩኤስ ሊድ ነው አሜሪካ ሊድ ነው አለ እና ለምን እቅድ እኮ አለን አልኩት። አይ አሜሪካ ሊድ ነው አለ። እናቱ ሁሉን ነገር አዘጋጀችለት። ዩኒቨርሲቲ ዛም ተመዘገበ። ቀኑ ሲመጣ በእንባ ያቀረርኩኝ ቻው አልኩት። ግን እንደሄደ እንዳለ እቅዶቹ በሙሉ እንደጠፋው ወኩኝ ከሱ ጋር። እኔ ያኔ ወጣት ነበርኩኝ፣ ግን የሆነ ነገር በመንፈሴ ታውቆኝ ነበረ። የሆነ ነገር ትክክል እንዳልነበር ታውቆኝ ነበረ እና እነዚህ የመከሩ ሰዎች በሙሉ ዓለማዊ ሰዎች ነበሩ። አንዳንዶቹም ከኛ ጋር ቢሆኑም ግን ዓለማዊ ነበሩ። እነዚህ እግዚአብሔር ፍቃድ የሚከተሉ አልነበሩም። ጭንቅላታቸውን ነው የሚጠቀሙት እና እነዚህን ሰዎች ነው ሰምቶ ሄደው እና ግን ሄደ። ከብዙ አመታት በኋላ አየሁትኝ። ከ14 አመት በኋላ አገኘሁትኝ እና ስንገናኝ እንደዚህ ያለ ስላንተ ብዙ ነገር ሰምቻለሁ አለ። እና ምን እያረክ ነበር አልኩት። መጥፎ አለኝ። ምን አፕን አረጋርኩት። ከተቀመጥ እስቲ እናውራ አልኩት። ተቀመጥ። 10 አመት ከዛ በላይ ነው። ምንድነው ይሆን ካልኩት። እዛ አሜሪካ አርሚ ውስጥ ነበር፣ ውትድርና ገብቶ ነበረ። የሆነ ገንዘብ ማግኘት ጀምሮ ነበር፣ ግን በቂ አልነበረም። ህይወት ጥሩ አልነበረም። ሁሉ ነገር ተመሰቃቅሎ ነበር። እንዲህ አለኝ፣ መቀየር የምችለው ነገር ቢኖር ኖሮ የተሻለ ውሳኔ ወስን ነበር አለ። ግን እንዴት አድርጌ አለ። በጣም ብዙ ሄጃለሁ አለ። በጣም መጥፎ አለ። ብዙ ታሪክ ነገረኝ እና በጣም አዘንኩለት። በጣም ትልቅ ህልም በመስኮት ተወረወረ። እሱ ብቻ አይደለም፣ ብዙ ሰዎችም አውቃቸዋለሁ እንደዛ መንገድ የተጓዙ። ለምንድን ሰዎች እንዲህ የሚሰቃዩት? እንደዚህ መጥፎ ነገር ውሳኔ እንዴት ህይወታቸው ላይ ይወስናሉ? ምክንያቱም አንዳንድ ነገሮችን አልተረዱም። አንዳንድ ሰዎች አሉ የሚተነብዩ፣ የራሳቸውን እይታ ብቻ እና ፍላጎት ብቻ የሚተነብዩ ሰዎች አሉ። የእግዚአብሔርን ሳይሆን የራሳቸውን፣ የእግዚአብሔርን ህልም ሳይሆን የራሳቸውን። አንዳንድ ነብዮች አሉ የራሳቸውን ነገር የሚተነብዩ። እግዚአብሔር ዛሬ እንደዚህ ብሏል፣ ይሄን
መከራ ታሸንፋለህ ብሎኛል ሁሉንም። እና መጽሐፍ ቅዱስ እንደዚህ የውሸት መንፈስ አፋቸው ላይ መጣ ይላል። ምክንያቱም የእግዚአብሔርን መንፈስ ድምጽ ለመስማት ፍላጎት የላቸው። ከዚህ በላይ ምን ጥሩ ነገር አለ? ምንድነው ሞቲቭ? ምንድነው የሚገፋችሁ ነገር? እግዚአብሔር ምን እንደሚፈልግ ታውቃላችሁ? ልጆች ነው የሚፈልገው፣ ዓለምን እጃቸው ላይ የሚያስቀምጥ ልጆች። እና እኔም ከነሱ ውስጥ አንዱ ነኝ። ምክንያቱም ራሴን ያሳምኛለሁ። ምንም ነገር ትልቅ አይደለም። ምንም